አንድ ሰው ሳያውቀው የአስተሳሰቡን አቅጣጫ መቀየር የሚችል የተደበቀ ማብሪያና ማጥፊያ በሰው አእምሮ ውስጥ እንዳለ ብነግርህስ? ያንን ቦታ አንዴ ካወቅክ በኋላ ሌላ ሰው እንኳን ሳያስተውል የራሱን ውሳኔ መስሎት እያለ የአስተሳሰቡን አቅጣጫ መለወጥ ትችላለህ። ይህ አስማት አይደለም። በፊልሞች እንደምናየው ግልጽ የሆነ ማታለልም አይደለም። ከዚያ የበለጠ ግን ጸጥ ያለ፣ እውነቱን ለመናገር ደግሞ የሚያስፈራ ድብቅ የዳርክ ሳይኮሎጂ ዘዴ ነው። ማለትም አንድ ሰው ምን እንደሚያስብ፣ ምን እንደሚሰማውና ምን እንደሚወስን እዛ ነገር ላይ ተጽዕኖ ማሳደር ሲሆን፣ ያ ሰው ግን ሁሉም ነገር የራሱ ሐሳብና ውሳኔ እንደነበር ሙሉ በሙሉ ያምናል። ይህ ነው አስደናቂው ነገር። እንበልና የሥራ አለቃ፣ የቅርብ ጓደኛ ወይም በመንገድ ላይ የምታገኘው እንግዳ ሰው ወይም የምትወደው ሰውም ቢሆን በማንኛውም ሰው ላይ ሊሰሩ የሚችሉ ድብቅ የዳርክ ሳይኮሎጂ የስነ ልቦና ሚስጥሮች አሉ። እነዚህ በኃይል ወይም በግዴታ ላይ አይመሰረቱም። ይልቁንም የሰው አእምሮ በተፈጥሮ በሚሰራበት መንገድ ላይ የተመሰረቱ ናቸው። እነዚህ የዳርክ ሳይኮሎጂ ሚስጥሮች በብልህ ሰዎች፣ በራስ መተማመን ባላቸው ሰዎች እንዲሁም ማንም ተጽዕኖ ሊያሳድርብኝ አይችልም ብለው በጽኑ በሚያምኑ ሰዎች ላይም እንኳን ሳይቀር ይሰራሉ። እናም ይህ ነው እጅግ አደገኛ የዳርክ ሳይኮሎጂ ሚስጥር የሚያደርጋቸው። እንደገና ላለው ይህ ዘዴ አስማት አይደለም፣ ድብቅ የዳርክ ሳይኮሎጂ ሚስጥር ነው። በምርምር የተደገፈ በግልጽ ማስረጃ የተረጋገጠ ስነ ልቦና ነው። ተንኮለኞች፣ የፖለቲካ መሪዎች፣ ነጋዴዎችና ተጽዕኖ ፈጣሪ ወይም በሰዎች ላይ ተጽዕኖ ማሳደር የተካኑ ሰዎች ሌሎች ሳያስተውሉ እንዴት አቅጣጫን ለማስያዝ በጸጥታ ለመምራት የሚጠቀሙባቸው የዳርክ ሳይኮሎጂ መረጃዎች ወይም መሳሪያዎች ናቸው። ዛሬ ከነዚህ ውስጥ አምስቱን ከዚህ መጽሐፍ ከፋፍለን የምናይ ይሆናል። ይህ ቪዲዮ ሲያልቅ ተጽዕኖ እንዴት እንደሚሰራ ብቻ አትረዳም። ከዚህ በኋላ በየቀኑ በምታደርጋቸው ክርክርና ውይይቶች፣ ከሰዎች ጋር ባለ ግንኙነት፣ ከዚህ በፊት 100 ጊዜ በነበራቸው ንግግሮች ውስጥ እንኳን እነዚህን ዘዴዎች እየተጠቀሙ እንዳሉ መለየት ትጀምራለህ። ነገር ግን ይህን ከመጀመራችን በፊት አንድ ማስጠንቀቂያ አለ። ይህ ዕውቀት በእርግጥ ኃይለኛ ነው፣ ሚስጥራዊ ነው፣ ጥቂት ሰዎች ብቻ የተካኑት ነው። ስለዚህም ከኃይል ጋር ኃላፊነትም ይመጣል። እነዚህን ዘዴዎች መረዳት ሌሎች ሲጠቀሙባቸው ራሳችሁን እንድትጠብቁ ያስችላችኋል። በተመሳሳይ ጊዜም እነሱ እንዴት እንደሚሰሩ ያሳያችኋል። ይህን ዕውቀት እንዴት እንደምትጠቀሙበት ግን የእናንተ ውሳኔ ነው። አንድ ነገር ግን እርግጠኛ ሆኜ ልንገራችሁ፣ ይህንን የመጽሐፍ ቅምሻ በዚህ ቪዲዮ እስከ መጨረሻው ካያችሁት ውይይቶችን፣ ክርክሮችንና ከሰዎች ጋር ባላችሁ ግንኙነቶች ከዚህ በፊት በምታዩበት መንገድ ነገሮችን ማየት ታቆማላችሁ። ከዚህ በኋላ ይህ የዳርክ ሳይኮሎጂ ሚስጥሮች እያንዳንዱን ማታለልና ስውር ሴራዎችን፣ የዳርክ ሳይኮሎጂ እውነታዎችን አንድ በአንድ እንድትረዱ ዕውቀቱን ይሰጣችኋል፣ ብርሃኑንም ይገልጥላችኋል። እንግዲህ የምንጀምረው ከመጨረሻው ማለትም ከቁጥር 5ኛው ካለው ዘዴ ይሆናል። ይህን መጽሐፍ እያንዳንዱ ወጣት፣ እያንዳንዱ ሰው እንዲያነበው በግሌ እመክራለሁ። መጽሐፉን ሙሉን የምትፈልጉ እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻችን ብትጽፉልን መጽሐፉን ወደ እናንተ የምንልክ ይሆናል። ስለዚህ ወደ መጀመሪያው ቁጥር 5ኛው የዳርክ ሳይኮሎጂ ሚስጥር ዘልቀን እንግባ። ዛሬ ከዚህ መጽሐፍ ከምናያቸው የመጀመሪያው ሕግ 5 የተቃራኒ ወጥመድ ወይም ዘ ሪቨርስ ትራፕ የሚለው ነው። ስለ ሰው ተፈጥሮ እጅግ ቀላል የሆነ ግን የሰዎችን ብዙ ባህሪያት የሚያስረዳ አንድ እውነት አለ። ሰው ከሁሉም በላይ የሚፈልገው አትድረስበት የተባለውን ወይም ይህን ማግኘት አትችልም የተባለውን ነገር ነው። ለአንድ ልጅ ይህን አትንካ ስትሉት እጁ ወደዚያ መሄድ ይጀምራል። ወደ ኋላ አትመለስ ስትሉት ወደ ኋላ ለመመልከትና ወደ ኋላ ያለው ፍላጎት ይበልጥ ይጨምራል። ይህን ቪዲዮ አትመልከት ስትሉት ብዙዎች ይህንን ቪዲዮ ለመክፈት ወዲያውኑ ይፈልጋሉ። ይህ ወደ የተከለከለውን ነገር የምንሳብበት ዝንባሌ የባህሪ ጉድለት አይደለም። ይልቁንም የሰው አእምሮ ገደብን በሚያስተናግድበት መንገድ ውስጥ የተፈጥሮ አካል ነው።
አንድ ነገር ከተከለከለ ወይም ከተገደበ አእምሯችን ምናልባት በጣም ዋጋ ያለው ነገር ስለሆነ ነው የተከለከለው ብሎ ሊገምት ይችላል። ይህንን የዳርክ ሳይኮሎጂ የስነ ልቦና ዝንባሌ የተቃራኒ ወጥመድ ወይም ዘ ሪቨርስ ትራፕ የሚሉት ነው። አንተ ቀጥታ ትዕዛዝ አትሰጥም፣ ነገር ግን ሌላው ሰው በራሱ ውሳኔ እየመሰለው ወደ አንድ አቅጣጫ እንዲሄድ ማድረግ ነው። ይህ ሕግ 5 የተቃራኒ ወጥመድ ወይም ዘ ሪቨርስ ትራፕ በተግባር እንዴት ሊታይ ይችላል? እስኪ በምሳሌ ለመረዳት እንሞክር። እንበልና አንድ ጓደኛ በሚችለው ተግባር ላይ እምነት እንዳለው ለማሳየት ሲፈልግ ይህ ሥራ ከባድ ነው፣ ምናልባት ላይሳካልህ ይችላል የሚል አስተያየት አንዳንድ ጊዜ የራሱን ብቃት ለማሳየት እንዲሞክር ሊያሳየው ይችላል። እሱም እንዴት አልችልም፣ አሳይሃለሁ፣ እስቲ ላሳይህ ሊል ይችላል። በዚህ ሁኔታ ቀጥታ ትዕዛዝ አንተ አልሰጠህም። ሥራው ከባድ ነው፣ ምናልባትም ላይሳካልህ ይችላል፣ አትችልም ነው ያልከው አንተ። የሰውየው ምላሽ ግን በራሱ ስሜትና በራሱ ውሳኔ የተነሳ እንደሆነ ይሰማዋል። ይህ የሚያሳየው ሰዎች ለፈተና ወይም ለተገደበ ነገር የሚያሳዩት የተፈጥሮ ስነ ልቦናዊ ምላሽ ነው። የዚህ ጽንሰ ሐሳብ ዋናው ትምህርት ሌሎችን ለመቆጣጠር ሳይሆን ሰዎች እንዴት በዳርክ ሳይኮሎጂ ስነ ልቦና ተጽዕኖ ሊያጋጥማቸው እንደሚችል መረዳትና ራሳችንን ከእንዲህ አይነት ተጽዕኖ መጠበቅ ነው። አሁን ወደሚቀጥለው ሕግ 4 ማስተር ኦፍ ቾይስ ወይም የምርጫ ጌታ የሚለውን እንያ። ሕግ 4 የምርጫ ጌታ ወይም ማስተር ኦፍ ቾይስ የሚባለው ነው። አንድ ትንሽ የሚያስጨንቅ ነገር እንዳለ አስብ። ብዙ ሰዎች ውሳኔዎቼን በራሴ ፍላጎትና በራሴ ፈቃድ እወስናለሁ ብለው ያምናሉ። እውነቱ ግን ያ ሁልጊዜ እንደዛ አይሆንም። በእርግጥ ከማይቆጠሩ አማራጮች መካከል አንመርጥም። ብዙ ጊዜ በፊታችን ከቀረቡልን ጥቂት አማራጮች ውስጥ ብቻ ነው የምንመርጠው። እናም እነዚያን አማራጮች ማን እንደሚያዘጋጅ፣ በመጀመሪያ ምን እንደሚቀርብልን፣ ማን እንደሚወስን ያ ሰው ብዙ ጊዜ የመጨረሻውን ውጤት ላይ ተጽዕኖ ያሳድራል። ሁለቱም ወገኖች ይህን ቢያስተውሉም ባያስተውሉም ማለት ነው። በዚህ መልኩ ኃይል ማለት አንድን ሰው በግድ ውሳኔ እንዲወስን ማስገደድ አይደለም። ይልቁኑ እሱ ከመናገሩ በፊት የምርጫውን መድረክ እንዴት እንደሚያዘጋጁ ነው። ይህንን ሕግ 4 እስኪ የበለጠ በዚህ ቀላል ምሳሌ እንየው። እንበልና አንድ ጓደኛ ዛሬ ማታ ካንተ ጋር እንዲወጣ እንድትዝናኑ እንደምትፈልግ አስብ። ዛሬ እንውጣ እንዝናና ብለህ በቀጥታ ከጠየቀው አልችልም ወይም አይሆንም የሚል መልስ የማግኘት ዕድልህ ከፍ ያለ ነው። ምክንያቱም ለዚህ ጥያቄ መልሱ አይሆንም ማለት ቀላል ስለሆነ። ነገር ግን ጥያቄውን በትንሹ ብንቀይረውስ? ዛሬ ማታ ፒዛ ሃት እንሂድ ወይም በርገር ቤት እንሂድ። በዚህ ቅጽበት የውይይቱ አቅጣጫ ሙሉ በሙሉ ይቀየራል። ካንተ ጋር ይውጣ ወይም አይውጣ የሚለው ጥያቄ ከውይይቱ ውጭ ይሆናል። የቀሩት 2 አማራጮች ብቻ ናቸው እና ሁለቱም ወደ አንድ ውጤት ይመራሉ፣ ካንተ ጋር አብሮ መውጣት። ሌላው ሰው በራሱ ውሳኔ እንደመረጠ ይሰማዋል። ምናልባት የትኛው ፒዛ ቤት ይሻላል ብሎ ሊከራከርህም ይችላል። ነገር ግን ትልቁ ውሳኔ የተወሰነው አንተ እነዚያን 2 አማራጮች በፊቱ ባቀረብክበት ቅጽበት ነው። አንተ ያልከው ዛሬ ማታ ፒዛ ቤት እንሂድ ወይስ በርገር ቤት አልከው እንጂ ዛሬ ማታ አብረኸኝ እንውጣ እንዝናና አላልከውም። ይህ አይነት የምርጫ አቀራረብ በየቀኑ በፖለቲካ፣ በንግድ፣ በግብይትና በንግድ ዓለም ማየት በቀላሉ ትችላለህ። አንድ ይግዙ፣ አንድ በነፃ ያገኙ ወይም 2 ይግዙ 50% ቅናሽ ያገኙ የሚሉ ማስታወቂያዎችን ስንት ጊዜ አይተሃል? ብዙ ጊዜ ታላቅ ዕድል እንዳገኘህ ይሰማሃል እንዲህ ያሉ ማስታወቂያዎችን ስትመለከት። ጥሩ ቅናሽ እንዳገኙ ወይም ስርዓቱን እንዳሸነፉ ገዢዎች ወይም ሰዎች ይመስላችኋል። ነገር ግን በጥልቀት ነገሩን ስታይ መጀመሪያ ላይ ለመግዛት ያላሰብከውን 2ኛ ዕቃ እንኳን ገዝተሃል። ምክንያቱም የምርጫው አቀራረብ ወደዚያ
እንዲመራ ተዘጋጅቶ ነው የተዋቀረው። ይህም ድብቁ የዳርክ ሳይኮሎጂ ሚስጥር ነው። ከዚህ በታች ያለው የስነ ልቦና እውነት ደግሞ የበለጠ ጥልቅ ነው። ሰዎች እንደሚያስቡት ፍጹም ነፃነትን አይፈልጉም። ያልተገደበ ነፃነት አንዳንድ ጊዜ ግራ ያጋባል እና የውሳኔ ሙሉ ኃላፊነት መሸከምን ይጠይቃል። ብዙ ሰዎች የሚመርጡት የተወሰነ የምርጫ ነፃነት ነው። ጥቂት አማራጭ ውስጥ በራሳቸው እንደመረጡ እንዲሰማቸው፣ ምንም እንኳን ያንን የምርጫ መድረክ ሌላ ሰው አስቀድሞ አዘጋጅቶት ቢሆንም። ይህንን መረዳት የሚያስተምረን ዋናው ነገር የሚቀርቡልንን አማራጮች በጥንቃቄ መመርመርና በተለያዩ አቀራረቦች ውስጥ የሚገኙ ተጽዕኖዎችን መለየት ነው። አሁን ወደሚቀጥለው ህግ 3 የጥፋተኝነት ወጥመድ ወይም the guilt trap የሚለውን አስደንጋጭ የዳርክ ሳይኮሎጂ እውነት እንዳስሳለን። ህግ 3 የጥፋተኝነት ወጥመድ ወይም the guilt trap። ከሰው ልጅ ስሜቶች ሁሉ በጣም የማይገመተው ስሜት ቢኖር ምናልባት የጥፋተኝነት ስሜት ነው። ምክንያቱም ግፊት ወይም ኃይል ሊያሳካው የማይችለውን ነገር ይህ ስሜት አንዳንድ ጊዜ ሊያሳካው ይችላል። ሰውየው በራሱ ፍቃድ ባህሪውን እንዲቀይር፣ እንዲያስብ እንዲሁም አንተ በቀጥታ ሳትነካው እንኳን ይቅርታ እንዲጠይቅ ሊያነሳሳው ይችላል። ሰዎች በቀጥታ ጫና ሲደረግባቸው የሚያሳዩት ምላሽ አስደሳች ነው። አንድን ሰው በጥብቅ ከወቀሱት ወይም በቀጥታ ከከሰሱት ብዙ ጊዜ የመጀመሪያው ምላሽ ራሱን መከላከል ይሆናል። ካንተ ይርቃል፣ ከመቅረብ ይልቅ ራሱን ይጠብቃል። የጥፋተኝነት ስሜት ግን በተለየ መንገድ ይሰራል። አይገፋም፣ አይከስም። ይልቁንም አንድ ሰው ባህሪውን እንዲያስተውል ያደርጋል። አንድ ሰው የራሱን ተግባር በግልጽ መንገድ ሲመለከት ማንም ሳያስገድደው ከውስጡ የሆነ ለውጥ ሊጀምር ይችላል። እስኪ ይህንን ህግ 3 በዚህ ቀላል ምሳሌ ለማብራራትና የበለጠ ለመረዳት እንሞክር። እንበልና አንድ ጓደኛህ ጊዜ እሰጥሃለሁ እያለ ደጋግሞ ቀጠሮውን እንደሚያፈርስ፣ እንደሚሰርዝ አስብ። ለኔ ጊዜ ስጠኝ ብለህ በቀጥታ ከተናገርክ ብዙ ጊዜ ራሱን ለመከላከል ይሞክራል። ምናልባትም ይርቃል ወይም ቅሬታን ይፈጥራል። ነገር ግን እንዲህ ያለ ስሜት መግለጫ ያለ ወቀሳ ሊሆን የሚችልበት መንገድ ላሳየ። እረዳሃለሁ፣ ምናልባት በእውነት አስፈላጊ በሆንልህ ጊዜ ታገኝልኝ ነበር ብለህ ከተናገርከው፣ ማለትም ለኔ ጊዜ ስጠኝ ከምትለው ያለህበትን ሁኔታ እረዳለሁ፣ ምናልባትም በእውነት አስፈላጊ በህይወት ውስጥ በሆን ለኔ የሚሆን ጊዜ ታገኝ ነበር ስትለው፣ እዚህ ቀጥታ ክስ የለም፣ ትዕዛዝም የለም። የቀረበው የራስ ስሜትን የሚገልጽ ዝምተኛ አስተያየት ብቻ ነው። ከዚህ በኋላ ምን የሚከሰት ይመስልሃል? ሌላው ሰው በራሱ ተግባር ላይ ማሰብ ሊጀምር ይችላል። ያንተን ስሜት እንደጎዳ ራሱ ሊያስተውል ይችላል። አስፈላጊው ነገር ግን ያ ግንዛቤ ከውስጡ መምጣቱ ነው። ከውጭ በግድ የተጫነ አይሆንም። ይህ የዳርክ ሳይኮሎጂ ስነ ልቦናዊ ጽንሰ ሐሳብ የህግ 3 ዋና ሐሳብ ነው። አንዳንድ ጊዜ ሰዎች በራሳቸው የተገነዘቡትን ጥፋተኝነት ለማስታገዝ ብዙ ነገር ሊያደርጉ ይችላሉ። በውጭ ሰው በቀጥታ ሲወቀሱ ግን ተመሳሳይ ምላሽ ላይሰጡ ይችላሉ። የዚህ ህግ ትምህርት ዓላማ ሌሎችን በጥፋተኝነት ስሜት ለመጫወት ሳይሆን በውይይቶች ውስጥ ስሜታዊ ተጽዕኖዎች እንዴት እንደሚሰሩ መረዳትና እኛም በሌሎች የስሜት ተጽዕኖ እንዳንመራ ራሳችንን መጠበቅ ነው። አሁን እጅግ በጣም አጓጊ ወደ ሆነው ቁጥር 2 ህግ 2 የስሜት መጠለፍ ወይም the emotional hijack የሚለውን የዳርክ ሳይኮሎጂ ቁልፍ ከዚህ መጽሐፍ እንመልከት። ህግ 2 የስሜት መጠለፍ ወይም the emotional hijack። በየቀኑ ማስታወስ የሚገባ አንድ ነገር አለ። ሰዎች ብዙ ውሳኔዎችን የሚወስኑት በአመክንዮ ወይም በሎጂክ ብቻ ሳይሆን በስሜት ተጽዕኖ ነው። እናም አንድ ሰው የስሜት ሁኔታን በተወሰነ መንገድ የሚነካ ሰው በዚያ ሰው ውሳኔ ላይ ትልቅ ተጽዕኖ ሊኖረው ይችላል። ይህንን ነው የስሜት መጠለፍ ወይም the emotional hijack ብለው የሚጠሩት። ይህ ማለት አንድ ሰው በድንጋጤ፣ በጥፋተኝነት፣ በፍቅር ወይም በፍርሃት
ጠንካራ ስሜት ውስጥ ሲገባ ውሳኔውን በእውነተኛ መረጃ ላይ ሳይሆን በዚያ ቅጽበት በሚሰማው ስሜት ላይ በመመስረት ሊወስን የሚችልበት ሁኔታ ነው። ማንኛውም ብቃት ያለው የፖለቲካ መሪ ንግግር ሲያደርግ ተመልከት። ብዙ ጊዜ በቁጥር መረጃዎች ወይም በደረቅ እውነታዎች አይጀምርም። በቀጥታ የሚያነጣጥረው ስሜት ላይ ነው። ሊመጣ ስለሚችለው ነገር ፍርሃት፣ አስቀድሞ ስለተፈጠረው ነገር ቁጣ ወይም ሊገኝ ስለሚችለው ውጤት ኩራት ሊያወራ ይችላል። እና ስሜት ከሱ መልእክት ጋር በተገናኘ ቅጽበት ስለ ጉዳዩ በረጋ መንፈስ የሚያደርጉትን ምርመራ ወደ ኋላ ሊገፉት ይችላሉ። በዚህ ቅጽበት የሚሰጡ ውሳኔ ወይም ድምፅ ስለ ፖሊሲው ብቻ ሳይሆን ንግግሩ በውስጣቸው ስላመጣው ስሜት ሊሆን ይችላል። ይህ የስሜት መጠለፍ ወይም the emotional hijack በግልጽ የሚታይበት አንድ ቀለል ያለ ምሳሌ እንመልከት። አንድ ሰው በጠንካራ ስሜት ስር ሲሆን ከቀናት ወይም ከሳምንታት በኋላ ሊጸጸትበት የሚችልበትን ውሳኔ ሊወስን ይችላል። ነገር ግን ጸጸቱ ሲመጣ ያ ቅጽበት አልፏል፣ ውሳኔውም ተወስኖ ተግባራዊ ይሆናል። ከዚህ ህግ ሁለት የምንማረው ከኢሞሽናል ሃይጃክ የምንማረው ዋናው ትምህርት ነው። የአንድን ሰው አስተሳሰብ ለመረዳት ወይም ተጽዕኖዎችን ለመለየት ስንሞክር ሰዎች በስሜት እንደሚመሩ መረዳት አለብን። ሰዎች ብዙ ጊዜ የተነገራቸውን ክርክር ወይም መረጃ በዝርዝር አያስተውሉም። ነገር ግን አንድ ሰው እንዴት እንደሚሰማቸው ወይም እንዲሰማቸው እንዳደረገ በጥልቀት ያስታውሳሉ። ስሜትን መረዳት ማለት ሰዎችን መቆጣጠር ሳይሆን በውይይቶችና በውሳኔዎች ውስጥ የሚሰሩ የዳርክ ሳይኮሎጂ የስነ ልቦና ሂደቶችን መገንዘብ ነው። አሁን እጅግ በጣም አደገኛ ስለሆነው ህግ አንድ የመጨረሻውን የምናይበት ጊዜ ነው። ይህ ህግ አንድ የዝምታ ኃይል ወይም the power of silence የሚል ይሆናል። ህግ አንድ የዝምታ ኃይል ወይም the power of silence እና አሁን የመጨረሻ ዘዴ ላይ ደርሰናል። በዚህ ዝርዝር ውስጥ ከሁሉም ጸጥ ያለውና ምናልባትም ከሁሉም ኃይለኛ የሆነው የዳርክ ሳይኮሎጂ ቀመር ነው። በስነ ልቦና ውስጥ አንድ አስገራሚና በመጀመሪያ ሲታይ የሚቃረን እውነት አለ። እውነተኛ ኃይል ብዙ ጊዜ በብዙ ንግግር ውስጥ ሳይሆን በዝምታ ውስጥ ይገኛል። በልጅነትህ ከነበር አንድ ቅጽበት አስብ። ብዙ ሰዎች በሆነ መልኩ የሚያስታውሱት ነገር ነው። አንድ ስህተት ሰርተዋል። በቤቱ ውስጥ ውጥረት ሞልቷል። እናትህ ስለ ጉዳዩ አውቃለች። በከፍተኛ ድምፅ ወዲያውኑ በቁጣ ትጮኻለች። ያስጨንቃል፣ ግን በፍጥነት ያልቃል። ምክንያቱም ምን እንደሚሰማት ግልጽ ነው። እንዳየነው በልጅነትህ አንድ ጥፋት አጥፍተህ እናትህ በቁጣ በጩኸት ተናግራ ከዛ በኋላ ትተዋለች። አባትህ ያንን ጉዳይ ሲሰማ ስለ ጉዳዩ አውቆ ግን ምንም ባይናገርስ? አንድ ረዥም እይታ ብቻ ይኖርሃል። በሆነ ምክንያት ያ አንድ ዝምተኛ እይታ ከብዙ ጩኸት ይልቅ በጣም ከባድ ሊሆን ይችላል። የእናትህ መጮህ የአባትህ ዝምታ በልጦ እንዲታይ ያደርገዋል። እሷ ጮኻ ትወጣለች፣ እሱ ግን ምን እያሰበ እንደሆነ አታውቅም። ያ ከባድ የሆነ ዳርክ ሳይኮሎጂ ነው። ይህን ነው the power of silence ወይም የዝምታ ኃይል የምንለው። ዝምታ አንዳንድ ጊዜ ከረዥም ማብራሪያ ይልቅ የበለጠ ተጽዕኖ ያለው የሚሆነው ምክንያት ማንም ሰው ሲናገር ባዶውን ቦታ ለመሙላት አእምሯችን ራሱን ስለሚሞክር ነው። እናም ያ ባዶ ቦታ ብዙ ጊዜ በጭንቀት በጥርጣሬና በተለያዩ ሐሳቦች ይሞላል። ብዙ ሰዎች በአንድ ክፍል ውስጥ ብዙ የሚናገር ሰው ኃይል እንዳለው ያስባሉ። ነገር ግን እውነተኛው ኃይል ብዙ ጊዜ በጸጥታ የሚያዳምጥ የሚመለከትና ዝምታውን ለመሙላት የማይጣደፈው ሰው ነው። ይህ ለምን እንደሚሰራ እንመልከት። ዝም ስትሉ ሌላው ሰው ከራሱ ሐሳብ ጋር ብቻውን ይቀራል። የሰው አእምሮ ግን ያልተረጋገጠ ሁኔታን በቀላሉ አይወድም። ጭንቀት ሊጀመር ይችላል። ሰውየው ራሱን መጠየቅ ሊጀምር ይችላል። ምን እያሰበ እንደሆነ ሊገምት ይችላል። ስለዚህ ዝምታ በውይይት ውስጥ ትልቅ ቦታ ሊኖረው ይችላል። አንድ ቀለል ያለ ምሳሌ እንመልከት።
አንድ ሰው ካንተ ጋር ሲያወራ እውነቱን እየደበቀ እንደሆነ ከተጠራጠርክ በቁጣ ከመጠየቅ ይልቅ በረጋ መንፈስ መግባባትና በጥሞና ማዳመጥ የበለጠ ውጤታማ ሊሆን ይችላል። እንዲሁም በክርክር መሃል ድምፅህን ከፍ ከማድረግ ይልቅ በመረጋጋት ማዳመጥና ለመመለስ ጊዜ መውሰድ የተሻለ ውይይት ሊፈጥር ይችላል። ዝምታ ቃላት ሊሰጡት የማይችሉትን ክብደት ለመኖር ሊሰጥ ይችላል። ሁሉም ሰው ሲናገር በጥንቃቄ የሚያዳምጥ ሰው ትኩረት ይስባል እና አንድን ሰው በእውነት ሲያስቡለት ብዙ ቃላትን ከመጠቀም ይልቅ በጥንቃቄ የተመረጡ ጥቂት ቃላት አንዳንድ ጊዜ የበለጠ ጥልቀት ያለው መልእክት ያስተላልፋሉ። ቀደም ሲል ያየናቸውን እነዚህን አምስቱን የዳርክ ሳይኮሎጂ ድብቅ ሚስጥሮች በአንድ ላይ ስናጠቃልል 5 መሳሪያዎች ይሆናሉ። በተለመደው የሰው ስነ ልቦና ውስጥ የተደበቁ 5 ጸጥ ያሉ የተጽዕኖ መንገዶች ናቸው። የተቃራኒ ወጥመድ የተከለከለ ነገርን ወደ ፍላጎት የሚቀይር ሲሆን፣ የምርጫ ጥበብ ደግሞ አማራጮችን በማዘጋጀት የውሳኔውን አቅጣጫ ሊያሳይ የሚችል ነው። የጥፋተኝነት ወጥመድ ያልነው አንድ ሰው በቀጥታ ግፊት ሳይደረግበት በራሱ ባህሪውን እንዲያስተካክል ሊያነሳሳ የሚችል ነው። የስሜት መጠለፍ ውሳኔዎች በስሜት እንዴት ሊነሱ ወይም ሊነኩ እንደሚችሉ የሚያሳይ ሲሆን፣ የመጨረሻው የዝምታ ኃይል ብለን ያየነው ከማንኛውም ክርክር በላይ ብዙ ነገር ሊገልጽ የሚችል ነው። እነዚህ ሁሉ በኃይል ወይም በማስገደድ ወይም እንዲህ ያለ ነገር አይፈልጉም። ሐሰትንም ወይም ውሸትን መናገርም አይጠይቁም። የሚሰሩት በሰው አእምሮ ቀድሞውኑ በተፈጥሮ በሚሰራበት መንገድ ላይ ስለሚመሰረቱ ነው። እናም ይህ ነው በጣም ውጤታማ የሚያደርጋቸው። እንዲሁም በኃላፊነትና በጥንቃቄ መያዝ ያለባቸውም ለዚህ ነው። ይህ ቪዲዮ ስለ አንተና በዙሪያ ያሉ ሰዎችን በተሻለ መንገድ ለመርዳት ትንሽም ቢሆን ዕውቀት እንደሚሰጥ አምናለሁ። ይህ አይነት የዳርክ ሳይኮሎጂ የስነ ልቦና ይዘት የበለጠ እንዲገባህና ለማወቅ የምትፈልግ ከሆነ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። ይህን ዕውቀት ወደ እውነተኛ ዘላቂ ለውጥ ለመቀየር ከፈለግ ዛሬ የተማርከውን በመጠቀም የበለጠ ጠንካራ፣ የተመጣጠነና የተሻለ ራስህን ለመገንባት የሚረዳ የ7 ቀን ሙሉ መመሪያ አዘጋጅቻለሁ። ከታች ባለው የቴሌግራም ሊንክ አድራሻ ይህን መጽሐፍና መመሪያውን የምትፈልጉ ብቻ ጻፉልን። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬ የመጽሐፍ ቅምሻችን የትኛው ሐሳብ ተመቻችሁ? ከነዚህ 5ቱ የዳርክ ሳይኮሎጂ ቁልፎች የተመቻችሁን ኮመንት ላይ ጻፉልን። የትኛውስ ጠቃሚ ሆኖ አገኛችሁት? ለተለመደው ይህንን ቪዲዮ ላይክ እና ሼር፣ ቻናላችንም ሰብስክራይብ በማድረግ ከዚህ የእውቀት ቤተሰብ አባል እንድትሆኑ ጋብዛችኋለሁ። በሚቀጥለው ጊዜ እንዲና መሰል የዳርክ ሳይኮሎጂ ሚስጥሮችንና እውነቶችን እየገለጥን የተሻለ ህይወት ለመኖርና የበለጠ ከሰዎች ጋር ለመግባባት የምንፈልገውን ነገር በትክክለኛ መንገድ ማግኘት የምንችልባቸውን አንዳንድ ቁልፎችን እያየን የምንማማር ይሆናል። በሚቀጥለው ጊዜ እስክንገናኝ ድረስ ቸርን ሰንብት።